የነዳጅም አራይ ቢኒየም ግድል ነው ያደረከኝ ባክሽን ሐዘንና ጥላቻ ነው እንጂ ፍቅርና ደስታ ሰውን ገሎ አያውቅም ቢሆንም በጣም ጨዋታ የጨመርከው የሶስት ወር ተጠራቅሞ ነው አቀላለው እንዴ እንጂ ነው ጨዋታ ጨምራ ያለ አንቺም የሳቅሽ ለዛ ልዩ ሆኖ ነው የጠበቀኝ ድብኝ እንዴት አይበስብኝ በእናትህ ቆይ እስኪ አስበው 3 ወር ሙሉ ደስታ አርቆኝ በሐዘን ኩርምት ብያውን በቃ በረባ ባረባው ብስቅ በከለፍጣው ላንተ ይቀርማል እሱን እንኳን ተይው እንዴት ሐዘን በዞረበት ዞረሽ ምታቂ ማትምስ ቢኒየም ተከምሬ ሄድ እኔ ለምልሙት ደልቶሽና ተመችቶሽ እንደኖርሽ ያወኩ ሰማቀቅ መኖር ሳይንስ እንደገና ለምልሙት ቢኒየም እንግዲህ አታናደኝሽ እውነቱን መናገር የሚያናድድ ከሆነ በቃሽ እንበል ማሳረፍበት አንሶሽም ቢለኝ ከጎኔ ማንንም እንደሌለኝ ያውቅ አንተ ጋር መለየቱ የሚያስደስተኝ መስሎክ በቃ ሳቅሽ ብቻ ሳይሆን ኩርፊያሽም ስለናፈቀኝ ሆነ ብዬ ነው ስቀልድሽ ቢሆንም ጥሩ ቀልድ አልመረጥክም አቤኒ ይቅርታ የኔ መቤት ይቅርታ የሚያስፈልም ጥፋት አላጠፋም በቃ በእናት ቢኒ እንዴ የደስታም የኩርፊያም ዘመን አልፏል በቃ አረ እንደሰት ቺርስ ይልቅ ቢኒዬ 5 ቀን ስጠኝ እፈልጋለሁ ወይ 5 ቀን ከ3 ወሩ ሌላ እሺ አይደለም ቢኒዬ ለምን ምናምን እንደዚህ አይነት ጥያቄ አልቀበልም በቃ እሺ እንድትለኝ እንፈልገው እሺ በለኝ አንቺ ጠይቀሽኝ ምንም እምቢ የምልሽ ነገር የለም ሄሎ እንዴት አመሸ ጅግጅጋ ነው ያለሁት ጅግጅጋ አዎ ጅግጅጋን ታውቃታለህ የድሮ ጅግጅጋ እንዳትመስል ወተቶቹ እየመጡ ስለሆነ መጋዘኑን ባዶ አድርገህ እንድትቆይ እዛ ነው የደወልኩልህ ጥሩ ወተቶቹ አንድ ጊዜ አይደለም የሚገቡት ቆየት እያሉ በተከታታይ ነው የሚገቡት ስለዚህ እዛ ሆነ እየጠበቅ ወዲያ ሳትል እንድታስፈጽም ተከታትለህ እሺ እከታተላለሁ ጌታዬ መልካም እሺ ደህና ደር ቢኒዬ ምንም ብትል አልቀበልም ምንም ነገር ብትል አልሰማም አንድ ጊዜ ቃል ገብተሃል ታደርገዋለህ በቃ ምንድነው ላይ ቢኒዬ ከከተማ ወጣ እንድንል ፈልጋለሁ Thank you ቢኒዬ አይዞህ ብለው አስመሽተው ድንገት ማደሪያ የለንም ብለው አባረሩህ በጣም ይቅርታ ማሚ በቃ ከአባተ ጥበቃ ደህና ተገላገልኩ ስል እሱን ተከተህ አምሽተህ እየመጣ ጭራሽ ይቅርታ ትለኛለህ ማሚ ታዲያ ከዚህ በላይ ምን ልበል ያልገባኝ ነገር መጠጥ መቼም መዝናኛ ሊሆን አይችልም እያል 2 ቢራ ስጠጣ አንገሸግሸኛል ትላል ነበርም እንዴ ማሚ አሁንም ቢሆን መጠጥ ጉዳቱ እንጂ ደስታው ምንም አይታየኝ እና ለምን ታመሻለህ እሱን ተይው ማሚ ተይው አሁን ገብተን ላጥ ማለት ነው ና እንጂ ልዑል ምንድነው እሱማ እንዴ እያናገርኩ አይደል እንዴ ምን
እየሆንክ ነው? ምን ሆንኩ ብዬ ልበልሽ? ዳድን በእንደዚህ አይነት ሁኔታ ስላናደርሽው ነው ማመሻው የምጠጣው ብዬ እንድልሽ ነው የምትፈልጊው? ምንድነው እሱ የምታወራው? እኔ እሱን በማመኔ ስትወቅሰኝ ኖረ ዛሬ የምትፈልገውን ነገር ስላደረኩ ተበሳጨው ትለኛለህ? ማሚ እናቴ ወልሽ የሰራሻችሁ ነገሮች ምንም በቃ ባልወዳቸውም ግን አጥፍተሻል ብዬ ልወቅስሽ አልፈልግም። የምትወቅሰኝ ድርጊቱ ምንድነው? ምን አድርጌ ነው? ማሚ አንቺ እኮ በአንዴ ወደ ገደለው በአንዴ ወደዚህ አይነት እርምጃዎች እንዴት ትወስጃለሽ? ሰውየውን ደግሞ እንደምታውቂው በጣም አደገኛ ሰው ነው። ስለዚህማ በቃ በል ተነሳስቶ አንቺን አንድ ነገር ያደርግሻል ብዬ ፈራው። በቃ ሲጨንቀኝ ለዛ ብዬ ነው የምጠጣው ማመሻው። እና ምን አድርጊ ነው የምትለኝ? እሱ ሁሉንም ነገር አንድ ጊዜ አታሳጭው። ማድረግ የምትፈልጊው ነገር በሙሉ ቀስ በቀስ ነው ማድረግ ያለብሽ። እሺ እንዳልከኝ አደርጋለሁ። እቺ ደግሞ በዚህ ሰዓት ምን ሆነ ነው? ሄሎ መሀልዬ። ሄሎ ሴትዬ። ምን ነው ከመሸደን አይደለሽም እንዴ? እኔ እንጃ አይደለሁም። በርሽ ላይ ቆም ያለሁኝ። ቶሎ ረጅና አግኘኝ። ምን እኔ ነኝ አለቃ። ምን አይነት ፈቸ እንቅልፍ ግን እውነት ነው። ግዳጄን ፈጽሜያለሁ። አድርጌዋለሁ። ተሳክቶልህ መስፍንን ጸጥ አደረከው? አዎ። ሰርግና ምላሽ ነው በለኛ። ልቦ ባያዝንም ሰርግና ምላሽ የሚያስብል ነገር ግን ያለ አይመስልም። እውነት ግን ነው እንጂ ምንድነው ብቻኛ ያንኩ መሰለኝ። አሁንስ ምን ነው አፌ እንደማለኝ መስፍን ምንድን ነው ያደረኩት? መስፍን ብቻ ነው እንደ ጓደኛዬ እንዴ? አቶ አስናቀ መስፍን ብቻ እኮ ነው ጓደኛዬ። ቆይ እስቲ ተጎድቷል ግን አልሞተም ተርፏል በለኝ እስቲ እንጂ ሞቷል አትበለኝ እባክህ። አዝናለሁ። ተርፈዋል ልሎት ባለመቻሌ በጣም አዝናለሁ። አንተ በሞቱን በምን አወቅ? ወርጄ ትንፋሻቸውን አላዳመጥኩትም፣ ግን አይተርፉም።
መኪናቸውን ደጋግሜ ነው የገጨሁት። ከዚያስ ምን አደረክ? መኪናውን የሆነ ከተማ ቆሜ ወደ አዲስ አበባ ተመለስኩ። እሺ ደህና እደር። ሴትዬ አንድ ነገር እናድርግ እንጂ ምን ነው ዝም ትይኛለሽ? እኔ እኮ ግራ ገብቶኝ የማደርገው ሳጣ ነው ስበር አንቺ ጋር የመጣው። ምን አባቴ ላርግ መሐሊ? መለሰሽ እኔን ጠይቂኛለሽ? ዝም ብለሽ እኮ ነው አንቺ ግን የምትጨነቂው። ዝም ብለሽ ነው የምትጨነቂው? መስፍኔ አላመኑ እንደዚህ አምሽቶ ሳይደውልልኝ እስካሁን ድረስ እንዴ ወንድ አይደለ እንዴ ያመሽስ? እንደው ታዲያ እኛ ቤት እንደዚህ አይነት ወንድነት አይሰራም። በዛ ላይ ስደውልለት ስልኩን አያነሳም። አንድ ነገር ነው ተመስገን ደወለ። ሄሎ መስፍኔ፣ ምን ነው ስለ እግዚአብሔር እንደው የት ሆነ ነው እንደዚህ የምታስጨንቀኝ? በእግዚአብሔር ይቅርታ አቶ መስፍን አይደለሁም። ማን ነሽ አንቺ? አያውቁኝም። ከሆስፒታል ነው የምደውለው። ሆስፒታል? ሆስፒታል? ባባዬ ላጥባብዬ እኮ ነው። ይሄ ነገር አልጣፈጣችሁም እንዴ? ትግስት አንስቲ ቅቤ ጨምር። ስሙትና አራስ ቤት ተመቶ እኮ የተገኘው ነገር ነው የሚበላው። በጣም ጣፍጦን እየበላን ወይ ካልጣፈጣችሁ እንጀራ ነገር ይቀር። አረ በፍጹም ብሎ ታዲያ አስቴር አትጨነቂ። ላጥባብዬ እኮ ነው ልጄ። ችግር የለም። እንደውም ስንመጣ እኮ ሊያያ አራስ መሆንሽን ስላላወቀች ባዶ እጃችንን በመጣታችን ትንሽ ፍረት ይዟል። አይለ እኔስ መቼ አራስ መሆኔን ተናገርኩ? አሁንማ እየበላን ስሞትላችሁ ደስ እንዲላኝ ብሉ በእናታችሁ። አትጨነቂ አስቴር፣ እየበላን እኮ ነው እየበላን። እኔ ግን ምን ገረመኝ መሰለሽ አስቴር፣ ዝምድናሽ የኔ ሆኖ ሳለ ጸደይን ትተሻት እንዳትመጪ ስላልሽኝ በጣም ነበር የገረመኝ። ዝምድናሽን እስኪ ንገሪኝ። እስቲ እሺ እየበላችሁ እየበላን እንደ ስሞት ልጅ ያያየን ጸደይ እንደው እንዳትቀየሙ እንዳትይዙብኝ እንደው ምንም ልጅ የጨነቀው ምን ይላል ነው የሚባለው? እንደው ምንም ዝምድና የለንም ሊያየኝ ማለት እንደው ጨንቆኝ ግራ ገብቶኝ ነው። ስሜም አስቴር ሳይሆን ሶስና ነው። ሶስና አዎ ስሞት እንደው ሊያየኝ እንደው ቅር እንዳትሰኝብኝ ብያለሁ። አልገባኝም ማለት የሩቅ ዝምድናን ከማግኘት የበለጠ ጉዳይ ስላጋጠመኝ ነው። እንደው ዋሽቼ ነው ብዬ እናንተንም እዚህ ድረስ ያስቸገርኳችሁ። ጉዳይሽን በግልጽ መናገር ስትችይ ይሄን ሁሉ ሸት መደርደሩ ምን አስፈለገ? አትመጡልኝማ። ጉዳይን በስልክ በነግራችሁ ነው ዛሬ እዚህ ጋር ቁጭ ብለን አንነጋገርም ነበር እኮ። ለዛ ብዬ ነው እንደው ስሞትላችሁ ይቅር በሉኝ። እና እንትን ደግሞ ይሄ የሞገስ የድሮ ፍቅረኛ ነው። ምን መጀመሪያም ስመጣም በጣም ቀፎኝ ነበር። ወይ ጸጥ ስሞትላችሁ ጸድ የተረጋጊ ሶስና አንቺ ማለት ካረገሽ በኋላ ለጓደኛዋ አሳልፎ የሰጠሽ ነሽ ወይስ የትኛዋ? ወይ ታታ ይሄንንም ጉዴን ታውቃላችሁ? አሳልፎ እንኳን አልሰጠኝም። በገዛ ፍቃድ የራሴን አሳልፌ ነው የሰጠሁት። አይበቃም ሊያየ ቆይ ጸድዬ ቆይ አንድ ጊዜ ስሞትልሽ ቆይ ተረጋጊ። ማለት እኔ ህይወት አንቺ ባሰብሽው መንገድ ሁሌም ሊሄድ አይችልም። ለዛ ብዬ ነው እኔ ዛሬ ዋሽቼ እናንተን እዚህ ከፊት ያስቀምጬ እንደዚህ ምን ትምላችሁ እንደው ለፍቅር ሲባል እንደው ሰላም ለመፍጠር ሲባል ነው ሊያየ እንደው ሞገስና ጸደይ እናስታርቃቸው። ምን ጸደይ ስሙ ሶስና በጣም ይቅርታ፣ ከዚህ በላይ ምንም ልልሽ አልችልም።
እንዴ ድፍቃጭ አልሱ ቢያረም በጣም ይቀርታል። ወይ በማርያም ሊያ የማርያምን አራስ ትቶ መሄድ ይሄ አግባብ አይደለም። ሙች እውነት ወልደሽም ከሆነ በሽልም ያወጣችሽን እመቤት የማስቀየም ነው። አልወለዳችሁም ከሆነ ደግሞ ይሄ ክፉ ዳ ማስቀመጥ ነው። በማርያም እያለች ነው ጸድዬ። እሺ በይኝ። አራስ ቤት የተቀመጠችን ሴት ብቻን ትቶ መሄድ ይሄ ክፉነት ነው። ወይ በመብርሃን እኔ ወጥቻ አላገኛችሁ እኔ ውጭ ቀጥሬ አላናግራችሁ። ግዴላችሁ ስሙኝና ተረጋጉና የማይሆን ከሆነ ፍረዱብኝ እናንተ ባካችሁ። ከፈለጋችሁ ስታችሁኝም ትሄዳላችሁ። ጸደይ ስሞትልሽ ሊያ አንተ በጣም አይደል እንደሚገርም ልጄማ የሆነ የተለየ ተሰጥኦ እኮ አለ። እንትን ድምጼን ራሱ ከውጪ ሲሰማ እንዴት የእውነት ባክ ሞገሴ እንትን ራሱ እንደ ልጅ አያለቅስ አያስቸግር። ዳይፐር ራሱ ስቀይርለት ልክ እንደሚያቅሰው ቀይ መቻችልህ ሰው የኔ እኮ ነው ቀጥሎ ያገኘው። ሞገስ ሙት እግዚአብሔርን ወልደህማ አባትነትንማ ማጣጣም አለብህ። እኔ እኮ የሚገርመኝ ነገር ይሄን ያክል ስላንተ ልጅ ጉዳይ መስማትና ማሰብ ለኔ ምን የተለየ ስሜት የሚሰጠኝ ይመስላል? ማለት በቃ ያንተ ልጅ ላንተ ነው እንጂ በጣም ትልቅ ጉዳይ የሚሆነው ለሌላ ሰው ይሄን ያህል የሚያስጨንቅና የሚያሳስብ ጉዳይ ሊሆን አይችልም። ምንድነው አንተ የምትዘላብደው? አልዘላበድኩም፣ እውነቴን ነው። ግፋ ቢል ካንተ ቢያልፍ ለእናትየው ነው ልዩ ስሜት የሚሰጠኝ የሚሆነው። ከዛ ውጭ ያለ ሰው ግን ጠዋት ማታ ስላንተ ልጅ ዳይፐር ምናምን ሲሰማ የሚውልበት ምንም ምክንያት የለም። በል አንተ በቃ አይበቃኝም። ምን ሆነሃል አንተ? በቃ ልጄ ማለት አንተን አሰልችቶ ከሆነና አንተ አላነሳብህም። ቆይ እንደውም ለምንድን ነው የፈለከኝ? እኔ ንገረኝና ልጅ ነው የፈለኩ ስለዚህ ጉዳይ ላወራ። አሃ ልጄ እንዳልለት መቅረይ ማለት ነው? አይደለም፣ እንዳታበዛው ላስጠነቅቅ። ምንድነው? ይኸውልህ ይሄ በጣም ቀላል ነገር አይደለም። እኔ ራሴ የማውቃት ልጅ በአጋጣሚ ልጅ ወልዳ በየደረሰችበት ልጄ እያለች ስታላዝን በጣም የሚወዷት ጓደኞቿ ሲሳሳቁባትና በጥላቻ ሲሸሿት ስለማውቅ። ይኸውልህ ስለ ምክርህ በጣም አመሰግናለሁ። ነገር ግን ጓደኞቿ ራሳቸው ክፉዎች ናቸው እንጂ አሁን ስለ ልጅ ማውራት ምንድነው የሚያስመረው? እስኪ ንገረኝ። አዱኛ በእነሱ ቦታ ሆነ ብታስበው በጣም ያማርራል። በል አንተ በቃ አይበቃኝም እንዴ? ነገሩ እንደምታስበው ቀላል አይደለም። ልጅ ላይ ያህል ቀልብህን ጥለህ ሰፍ ማለት ሶሲን ራሱ በጣም ረብሻል። ወይ ታት እሺ ቆይ ለሰዎች ልጄ ማለት ያሰለቻቸዋል ምናምን ያልከውን ነገር ባይስማማኝም ልቀበልሽ እንዴ? ቆይ እንዴ ነው እኔ ልጄን መውደድ ችግር የሚፈጥር? በጣም ችግር ይፈጥራል። እኔ ይኸውልህ እንዲህ አይነቱን ነገር መስማትም ሆነ መቀበል አልፈልግም። ፍቅር ችግር ሲሆን ታይቶም ተሰምቶም ስለማያውቅ አልሰማም። ቆይ አንተ እንዴት ነው እሱ ስለ ልጅ ደህንነት አታስብም እንዴ? ምን አሁን ይሄም ከምናወራው ጋር ምን ያገናኘዋል? ቆይ ልጅ ከመወለዱ በፊት ልብስ አትግዙ፣ መታቀፊያ ምናምን አይገዛም የሚባለው ለምንድን ነው? እኔ እንጃ አላውቅም። ምንድን ነው በቃ ልጅ ላይ ቀልብ ጥሎ ሰፍ ማለት የሚያመጣው ችግር ስላለ ነው። ለልጁም ጉዳት ለቤተሰቡም ሀዘን ይሆናል ተብሎ ስለሚታሰብ እና አሁን ልጅህን መውደድ ችግር ይፈጠራል፣ ችግር ሊያጋጥመው ይችላል እያልከኝ ነው? አዎ ይችላል። ቆይ በዚህ ወቅት ያልታሰበ ነገር ቢፈጠር ከፍተኛ ችግር ቢመጣ አያድርሰውና እኮ አዱ ሞትም ቢሆን ምን አለ አንተ ምን አይነት ክፉ ሟርተኛ ነህ? በቃ ስማ አንተ ስለሆንክ እንጂ ሌላ ሰው ቢሆን ኖሮ ዛሬ እንተላለቃት ነበር። ስማ ይሄ ልጅ ከተወለደ ጀምሮ እያሳየኝ ያለው ባህሪ ደግሞ በፍጹም አልወደድኩልህም። በዚህ ሁኔታ የምትቀጥል ከሆነ ጓደኝነታችን ቢቋረጥ ደስ ይለኛል። ነገሩ ይሄን ይመስላል። ሞገስ በጣም ተለውጧል። በጣም ስብር ብሎ በጣም ተጎድቶ እንዴት የሚያሳዝን ሰው እንደሆነ አትጠይቁ። የተጎዳው በራሱ ጥፋት እንጂ በእኔ ምክንያት አይደለም። ወይ አለማወቅ አለማወቅ እኮ ነው። ሞገስን አላወቅሽውም። ሞገስ እኮ እንደዚህ ሊሆን ቀርቶ ለሰው እኮ ቅንጣትችን ታክል ምንም ያልነበረው እዚህ መሬት ላይ ስትንደፋደፊ ቢያይሽ ምንም የማያዝንልሽ እኮ ጉድ ነበረ። ዛሬ ግን ያው ሳያስበው ተሰበረ። ዛሬ ተጎዳ። የሚያሳዝን ሰው ሆኗል። ጸዲ ግድ የለሽ ላይ መስማት ያለብን ነገር ሁሉ ሰምተናል። ስለዚህ ብንል ጥሩ ነው። ቆይ አርፈሽ ተቀመጪ። ሙች እኔ ልሙት ሞገስ ያፈቅርሻል። እሱን ከሱ ውጭ ማንም ሰው ያውቅ። ደግሞ አይወደኝም። ቢወደኝ ኖሮ ይሄን ሁሉ ጉዳት አያደርስብኝም ነበር። ምን አደረገሽ? እስቲ አሁን ሞገስ እስቲ ጸዴ እንደው ስሞትልሽ ምን ጎዳሽ እንዴ? ከክፋቱ ሁሉ እኮ ተቷል እኮ ምንም አላደረገሽም። ምን ነክቶሻል ሶስና? እንዴት ነው ያላደረጋት? ማንነቱን ደብቆ በሌላ ማንነት ከመቅረብ ውጪ ምን እንዳረጋት ፈለግሽ? እንዴ ማንነቱን የደበቃት እኮ ስለሚወዳት ነው ብሎ ማሰብ ነው። ሊያየ ሙች ጸዲ ሙች እንደዛ ነው። ደግሞ በድሮ ማንነቱ እኮ እኔን እንጂ ማንንም አልጎዳም። ህልሜን ሁሉ ቅዠት አድርጎ ባዶ አስቀርቶኛል። ይሄ ደግሞ ጉዳት መስሎ ካልታይሽ ያንቺ ችግር ነው።
ሊያመጥ ስሞት ልጅ አለቀሰ። ሊያዬ በእናትሽ ለምን አንሄድም? ምን ነካሽ ጸድዬ? በእመቤታችን በማርያም ስም ተማጽናን ተነስተን ጥረናት እንዴ? እና ተማጽነችን ብለን ታዲያ ከሞገስ ጋር ታስታርቂ ነው አይደለም? አንዴ ስላስጀመረና እስከጨርስ ድረስ ዝም ብለን እንስማት ነው እንጂ ከሞገስ ጋር እንድትታረቂ እንደማልፈልግ ታውቂያለሽ አይደለም? ስለዚህ ተረጋጊና ቁጭ። እኔ ግን ከዚህ በላይ እንድቆይ ባታስገድጂኝ ደስ ይለኛል። ጸድዬ ምን አለበት እሺ ብትይሽ? ጸድዬ እና እንደነገርኳችሁ ሞገስ ከኔ የበለጠ ማንንም አልጎዳም። ይሄን ጉዳቴን ችዬ ዛሬ የማያምርብኝ ሽምግልና ዛሬ ቁጭ ብዬ የምሞግታችሁ እውነት እንደው ለፍቅር ሲባል የሞገስን መለወጥ አይቼ ነው እንጂ ለምን ብዬ ዋሻለሁ? ለምን ተብሎ ይዋሻል? ጸድዬ ሊያ እባክሽን ቢሆንም ጉዳዩ በጣም ከባድና አሳሳቢ ነው። ይገባኛል። እንደው ቀለል አድርጎ ማሰብ ነው፣ እንደ በነጻ ህሊና ማሰብ ነው ሊያዬ። እንደው ነገሮችን እንደ ስልጡን ሰው ቀለል አድርገን እናስብ። ለፍቅር ሲባል እንደው ለመቻቻል ሲባል ነገሮችን አቅልሎ ማየት ነው እያልሽ እኔ የማልፈልገው ገደል ውስጥ እንድገባ ነው የምገፋፍ። ምን ክፉ በሆን ጸደይ፣ እኔ የተጎዳሁትን ጉዳት እንዲደርስብሽ የምፈልግ ይመስልሻል? እሱን እኔ ማወቅ አልችልም። አይደለም እኔ ሞገስ ያስለቀሰኝን አንድ ዘለላን ባንቺን እንድታለቅሽ አልፈልግም፣ በፍጹም አልፈልግም። በጣም ይቅርታ ሶስና፣ ቅር የማይልሽ ከሆነ ብንሄድ ማለት ስላደረግሽልን ነገር በሙሉ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አሁን ግን የግድ መሄድ አለብን። ጸድዬ ለምን ቅር አይለኝም? መሄድ ትችላላችሁ፣ ግን ቅር ይለኛል። ሊያ በድሮ በሬ እኮ ያረሰ ማንም የለም። ለምን ሞገስ ዛሬ ባለበት ሁኔታ ለምን አናስበውም? ጸድዬ በቃ እሺ፣ ድሮ ማንነቱን የዛሬ ሞገስን ተመልከች፣ ደግሞ ይቅርታ አድርጊለት አይደል? አንድ ዛሬ ላይ እንደሚሻለው እንደ ስሞት ልሻግዥ ሊያስ እንደ ጸደይ በእናትሽ ለፍቅር ሲባል በእናትሽ እባክሽ እንደው ፍሪ በጣም እኮ ነው ያስደሰትከኝ። ከደስታዬ ብዛት ራሱ ስሜቴን መግለጽ አልቻልኩም። በጣም እኮ ነው የምወድሽ የኔ እናት፣ በጣም ግን ከሁሉም በጣም ምን እንዳስደስተኝ ታውቃለህ? ምንድን ነው ያስደስተሽ? አባትሽ ያመጡልሽ ስጦታ እሱ አንደኛው ነው። ከዛ በላይ ግን ወንድሜ ባስተማማኝ ሁኔታ መለወጡ በጣም ነው ደስ ያሰኘኝ። ቤት እንደ ድሮ መስሎ እንዳይሆን ያናናካው። እኔ እኮ አንተ ተይ ካልከኝ በኋላ ዞር ብያቻቸው አላውቅም። ከዛ ጊዜ ጀምሮ ስራውን ቀጥ አድርጎ መስራት ብቻ እንዳይመስልክ ተጨማሪ 10 ሰራተኞችን ቀጥሮ ካፒታሉን ሰማይ አድርሶታል። እውነት ይሄ በጣም ደስ የሚል ነገር ነው። ባይገርምህ እኔ በሌለውበት ጊዜ ከሰራው ላይ የትርፍ ድርሻ 35,000 ብር በስሜ ባንክ አስቀምጦልኛል። እሺ ታዲያ ስራ ከመናቅ አልፎ ይህንን ሁሉ ነገር ሲያደርግ ደስ አያሰኝም? በጣም ደስ የሚለው የእውነት ደስ ይላል። ግን እኮ ያው አንቺን የመሰለች ሰርታ መንገዱን የምታሳይ እህት ስላለችው ነው እንጂ ያለበለዚያ በቃ እኮ ማንንም የሚያስቸግር ልጅ ነበር የሚሆነው። ለሁሉም እግዚአብሔር ይመስገን። በጣም በጣም ደስ ይላል። እሺ አሁን ግን ወደ ራሳችን እንመለስ። እነሱም እኮ ጥለውን ሄዱት ስለመሸባቸው አይደለም። አንተስ ልዩ ስጦታ አላዘጋጀልኝም? ላንቺ ያዘጋጀሁልሽ ትልቁ ስጦታዬ ልቤ ነው። ማርቲን ሙች በጣም ወድሻለሁ። ዘላለሜን እንደወድሽ አምላክ ይርዳኝ። ፍሬዬም እኮ በጣም ነው የምወድህ። ደግሞ ሳላስበው እንደዚህ አይነት ፕሮግራም አዘጋጅተህ ይቅርታ ስለጠየቀኝ በጣም ነው ደስ ያለኝ። ይሄ ደግሞ ሁለተኛው ስጦታዬ ነው። ምንድነው? ማርቲ ስጦታ ይታያል እንጂ እኮ አይነገርም። እኔ ግን በዚህ ሰዓት ከመወደው የባሌ አይን ውጭ ምንም ነገር ማየት አልፈልግም። ስጦታውን ደግሞ ሳላቅ መቆየት አልችልም። የእህትሽ የሊሊ የአንደኛ ዓመት የትምህርት ውጤቷ ነው። ምን በተልእኮ የህግ ትምህርት ተምራ ከሁለት ጎበዝ ተማሪዎች የተሻለ ነጥብ አምጥታ የልዩ ሽልማት ተሸላሚ ሆናለች። እኔ አላምንም።
ቲ ማለት ለምን ተነስተሽ ወንበሩ ላይ አትቀመጭ? እንቶ ተመችቶኛል። ሌሊቱን ሙሉ እዚህ ቀዝቃዛ ሲሚንቶ ላይ ኩርምት ብለሽ አደርሽ። መስፍኔ እኮ ሞቷል። ማን ነው ደግሞ እንደሱ ያለ? ባይሆንም ማኖሩ የሌሊቱ አንሷቸው እስካሁን ድረስ እንዳናየው ከለክሉን ነበር። ይኸውልሽ ዶክተሮቹ በሙሉ ጊዜያቸውን አጥፍተው እየተረባረቡበት ነው ያሉት። ምን አባቴ ላድርግ መስፍኔ፣ ሰውነቴ እኮ በድን ሆነ። እምባዬ እኮ ደረቀ። ምን አባቴ ላድርግ? ቴ ማለት ተነሽ፣ ጫማሽንም አድርጊ። እንዴት ሆኜ አጠገብን ልደው? እንዴት ሆኜ ልደግፈ? አስናቀ ጉድ ሰራኝ። አስናቀ ቀደመኝ። አስናቀ ብርሃን ይነጠቀኝ። እባክሽን ቴ ማለት እሺ በይኝና ተነሺ ከሱ ቦታ። ቆይ ማማኔ ትልከሻት? እንጃ አላወኩም። ቅርብ ከሆነች እኮ መታ እንድታስነሳሽ ነው። እባክህን ቁርጤን ንገረኝ እባክህን። ወይዘሮ ማለት ይረጋጉ። መጀመሪያ ትንፋሽ ውሰዱ። ለምንድን ነው እሱ የምረጋጋው? ደግሞ የጠየቅኩ ስለኔ አይደለም ስለ ባለቤቴ ነው። አይደለም እንዴ? ስለ ባለቤቱ የሚሆን እኮ መጀመሪያ መረጋጋት አለበት። ብዙ ሰው እኮ እየረበሹ ነው። እባክህን ተወኝ። ስለሱ የማውቀው ነገር አንተ ተውና የጠየቅኩህን ጥያቄ ብትመልስልኝ ምን አለበት? ዶክተር ልቀቀኝ አንተ። እባክህን ዶክተር ንገረኝ። ሴትዮ ምን ይሆን ነው? ልቀቀኝ አንተ። ምንድን ነው? ማን ይላል? ግደላት ብለው ላኩ። ሚስትየዋን ጨርሳት ግደላት አሉ። ማን ይላል? የማን ነው? ተመለስ። ወይዘሮ ምንድን ነው የምሰማው? እውነቱን እንድነግርሽ ከፈለግሽ የምትፈልጊውን ነገር እንድነግርሽ ከፈለግሽ በጣም ጥሩ። መጀመሪያ እኔ የምልሽ ነገር እኮ እሰማለሁ። እየሰማሁ ነው። ንገረኝ። ስለዚህ በጸጥታ ቀስ ብለሽ ተከታይ። እሺ